በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በሕያው እግዚአብሔር የተወደዳችሁ በንጹሕ ክርስቶስ ደም ወደ ዘላለም ክብር የመጣችሁ በሱ ቸርነትና ምሕረት በመስቀሉ ስራ ዕዳ ተከፍሎለት የዳነ ሕዝብ የሆንን የአብ የወልድ የመንፈስ ቅዱስ ልጆች ሁላችሁ የቅዱሳን ቤተሰቦች እንደምቆያችሁ ሁሉን የሚችል አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ ተወደደ የተመሰገነ ይሁን። ከጌታችን ልደት በፊት 700 ዓመት እስራኤል በምርኮ ወደ ባቢሎን ሄደው ነበር። ባቢሎን የእግዚአብሔር ሕዝብ የፈተና ባቢሎን የእግዚአብሔር ከዋክብት መገለጫ ምድር ነበር። አመፀኞች እግዚአብሔርን ያላወቁ በእግዚአብሔር ላይ ያመፁ ሌላ አማልክትን የተከተሉ በባቢሎን ምርኮ ሲፈተኑ ሲወድቁ ሲያልቁ በእግዚአብሔር የተማመኑ ቅዱሳን በዛ እሳት በዛ ጨለማ ውስጥ እንደ ከዋክብት አብርተው የታዩበት ዘመን ነበር። ትንቢተ ዳንኤል የተጻፈው በዛ ጊዜ ነው። ትንቢተ ኤርምያስ የተጻፈው በዛ ጊዜ ነው። የሕዝቅኤል ትንቢት የተጻፈው በዛ ጊዜ ነው። እግዚአብሔር ለነቢያት የመንፈስን ትጥቅ ያስታጠቀበት በተለይ ደግሞ ቅዱሳን የነበሩ እነ ዳንኤልን፣ ሦስቱን ሕፃናትን፣ ሌሎችም ታሪካቸው ያልተጻፉ ቅዱሳን ተገልጠው እንዲታዩ ያደረገው በዛ ዘመን ነው። ከዛ ቆይቶ ምርኮ እንደገና ወደ ተመልሶ እስራኤል ሀገር ሆና የፈረሰው ተጠግኖ የተሰደዱ ካህናት ተሰብስበው ከመጡ በኋላ በዘካርያስ ትንቢት ላይ አንድ ራእይ መታየቱን ይነግረናል መጽሐፍ ቅዱስ። በዚህ ጊዜ ኢያሱ ስለሚባል አንድ ካህን የተጻፈውን ትንቢተ ዘካርያስ ምዕራፍ 3 ቁጥር 1 ጀምሮ እንዲህ ይነበባል። እርሱም ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ወይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩም ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱም እነሆ አብስሃን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጥምን በራሱ ላይ አድርጎ አለ። እነሆም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርን መልአክ አጠገቡ ቆሞ ነበር። ይሄ ቃል በሉቃስ ወንጌል ምዕራፍ 15 ላይ ከተጻፈው ከጠፋው ልጅ ታሪክ ጋር በጣም ተመሳሳይ የሆነ የብሉይ ኪዳን የጠፋው ልጅ ታሪክ ነው የሚመስለው። በምርኮ ዘመን የነበረው ሕዝብ ምርኮ ውስጥ እያለ ልብሱ ቆሽሾ ይኖር እንደነበረ ኢያሱ የሚባለው ካህን ሕዝቡን ወክሎ ታይቷል በእግዚአብሔር ፊት። ሁልጊዜ አመድ ላይ እየወደቀ አመድ ቅሞ መምጣቱ አይቀርም። በወፍጮ ቤት የሄደ ዱቄት ለብሶ መምጣቱ አይቀርም። ምርኮ ሄደ በተማረከበት ሀገር በወደቀበት ምድር የሚወድቀው ርኩሰት ሲያይነካው አይቀርም እና ያ ልብሱን አሳልፎበት በእግዚአብሔር ፊት የነበረው ቁመናው ቆሽሾ እንዲቆም አድርጎት ነበር። ሲቆሽሽ ደግሞ የሚከሰው ከሳሽ የሰውን ልጅ ውድቀት የሚወልድ ጥንተ ጠላታችን አጠገቡ ቆሞ ነበር። ያው በቀኙ ነበር የቆመው እና የነበረበት አመድ ጠላትን ወደ እሱ ስቦበት ነበር፣ አጠገብ አቁሞት ነበር። እንግዲህ ይኸውላችሁ እኛ ሁላችን የኖርንበትን ይህንን ዓለም ታዩታላችሁ እና እያንዳንዳችን የልባችን ገበና ሲከፈት እኛ መልካችን እንደዚህ ነበረ። ትናንትና የብዙዎቻችን ልብስ አድፎ ነበረ። የእኛ የብዙዎቻችን ካህናቶች መጠምጠሚያ አድፎ ነበረ። ታውቃላችሁ የህዝብ ብቻ ሳይሆን የካህንም ኃጢአት በምድራችን ላይ ይነገራል እኮ። ህዝብ ብቻ አይደለም የሚያሳፈር ኑዛዜ የሚናዘዘው፣ ካህንም እኮ ይናዘዛል። ከሊቅ እስከ ደቂቅ የዓለሙ መልክ የዓለሙ አመድ ነክቶን ቆሽሸን ኖረናል። የእግዚአብሔር ምሕረት እስኪያየን ድረስ እግዚአብሔር በእውነትም መጥራት እስከጠራን ድረስ ወደ ራሱ እስካቀረበን ድረስ
እኛም የእግዚአብሔር ፍቅርና ይቅርታ እስከገባን ጊዜ ድረስ ብዙዎቻችን መልካችን አመድ ሆኖ በፊቱ ቆመን እናውቃለን። እግዚአብሔር ቤት የገባን ሁላችን መጀመሪያ የሆነው ራሳችንን ማየት ነው። ወዮልኝ ብለን የምንጮህ የምንዘምር በኃጢአታችን የምንጸጸት ነን። መጀመሪያ እኛ እግዚአብሔር ፊት ስንቀርብ አንድ ጥንት የነበረ አባት ምን ይላል? አባ አብርሃም ሶርያዊ ይባላልና የአንተን መልካምነት ሳይ የኔን ቆሻሻነት ያለው ይላል። ወደ እግዚአብሔር ቤት ስትመጡ፣ ወደ እግዚአብሔር ክብር ስትመጡ፣ ወደ አባታችሁ ወደ ምሕረቱ ወደ ይቅርታው ስንመጣ ይኸውላችሁ እግዚአብሔር መጽሔት ነው ወይ መስታወት ነው፣ ግን ደግሞ የሚያሳፍር መስታወት አይደለም። እያጽናናን ራሳችንን እንድንመለከት የሚያደርግ ልዩ መስታወት ነው። አሁን ፊት ለፊታችን የምናንጠለጥለው መስታወት ከነ ቆሻሻችን ነው የሚያሳየን። ይኸው ሰይጣንም መስታወት ሆኖ ነው ለካህኑ እንደ መስታወት ነው ለኢያሱ፣ ግን ቆሻሻውን ጥርግ አድርጎ ነው ያሳየው። እግዚአብሔር ግን መስታወትነት ደግሞ በርኅራኄ የተሞላ ሌላ መፍትሄ ያለው መልክ ነው የሚያሳየን። ያንን መልካችንን እናያለን። እግዚአብሔር ፊት ስንመጣ ስንኖር በእግዚአብሔር ፊት እግዚአብሔር በሚራራው አይኑ ፊት ስለሚያኖረን ተስፋ ሳይቆርጡ ግን በኃጢአታቸው የሚያፍሩ ነን ሁላችንም። እድፍ ለብሰን የመጣን ነን ሁላችንም። መስሎን ኖረናል። ለብዙ ጊዜ ሸክማችንን ራሳችን የምናራግፍ እየመሰለን ቤተክርስቲያን አንሄድም ብለን እንደዚህ ቆሽሼ እንደዚህ አድፌ እንደዚህ ልብሴ ቆሽሾ አልሄድም፣ እግዚአብሔርን ቃል አልሰማም፣ መንፈሳዊ ዝማሬዎችን አልሰማም፣ ንስሐ አባቴም ጋር ሄድም ምን ብዬ እናገራለሁ? ምን በዚህ ኃጢአቴ እንዴት ብዬ ሰው ፊት ቆማለሁ ብለን ቆይተናል፣ ዘግይተናል። ግን ደግሞ እንደገና ህይወት ደግሞ ያለ እግዚአብሔር እንደማይገፋ ስለገባን ደግሞ መተናል። ልብሳችን እንዳያችሁት እንደ ኢያሱ የቆሸሸ ልብስ ነው። ለመሰላችሁ ባቢሎን ነው ይኖር ነው። ስድብ ቋንቋ የሆነበት፣ ሰውን ማጥቃት ብልጠት የሆነበት፣ ዝሙት እውቀት ስልጣኔ የሆነበት ዘመን ነው። አንድ ወጣት ልጅ እያናገርኩ ነበር። አንድ ቤተሰብ ውስጥ ስለ ህይወት ያወራን ምን አለኝ? በአሁኑ ዘመን ትምህርት ቤት አካባቢ አለ በኔ ዕድሜ ያለ አንድ ወጣት ልጅ ቢያንስ ከ20 ሴት ጋር ዴት ማድረግ አለበት አለ። ከ20 ሴት ጋር በዚህ ልክ ካልሆነ ያ ወንድ ተፈላጊ እንዳይደለ ነው የሚነገረው። ቡሊ ይደረጋል፣ ሰዎች ይቀልዱበታል፣ ልጆች ይቀልዱበታል። በዚህ ውስጥ ነው እግዚአብሔርን መፍራታችንን ጠብቀን የምንቆመው አለ። ያ ወጣት ዲያቆን ወጣት ነው። በዘመናዊ ትምህርት ቤት ውስጥ ምንም አልፈልግም ሌላ ህይወት ብሎ እግዚአብሔርን ተስፋ አድርጎ በንጽህና ለመኖር እያፈረ ይኖራል። ይገርማቸው። የኖርንበት ዓለም ንጹሐን የሚያፍሩበት ዓለም ነው። ብዙ ሴቶች አሉ ወንድ ጓደኞቻቸው አብራችሁን ካልተኛችሁ ትዳር ደንይዝ ከእናንተ ጋር አንችልም ብለው እንደ ቅድመ ሁኔታ የሚያቀርቡላቸው፣ ባሎቻቸው መሆናችሁን እርግጠኛ ሳይሆኑ ከእነሱ ጋር አንተኛም ብለው ከህይወት ጋር የሚፋለሙ ብዙ ጠንካራ ሴቶች አሉ። የባቢሎን መልክ ይሄ ነው። ደግሞ ለብዙዎች ማደፍ ምክንያት ናት። የብዙ ሰዎች መጠምጠሚያ ቆሽሸዋል። መጠምጠሚያ ጥምጥም የሚጠመጥሙ ካህናት ናቸው። ልብሳቸውን ያደፈባቸው ምዕመናን ናቸው። ጠምጣሚዎቹም ለባሾቹም አድፈን በዓለም ርኩሰት ለብዙ ዘመን ተፈትነን ኖረን ይሆናል። ግን እግዚአብሔር የሚቀበልን የኖርንበትን ዓለም አይቶ ነው። ያችሁ ከእሳት ትንታግ ነው የመጣው ብሎ ነው ሰይጣንን የመለሰለት። እግዚአብሔር ይገስጽ ያለውና በእሳት ስንት ትንታግ ውስጥ የቆየ ነው። እሳት ውስጥ ያለፈ እንዴት ጠላት አይነካውም? በአመድ በትልቅ ፍም ረመጥ ውስጥ ያለፈ እንዴት ንጹህ ልብስ ይዞ ይመጣል? ተፈትነን የኖር ነው። በሕይወታችን ብዙ ፈተና ገጥሞናል። ፍላጎታችን ፈትኖናል። ዓለም ፈትናናለች። በምንወደው ነገር ተፈትነናል። በሰው ተፈትነናል። በገንዘብ ተፈትነናል። በጾታ ጉዳይ ተፈትነናል። በብዙ ፈተና ውስጥ በብዙ ትንታግ ውስጥ ያለፈ ህዝብ ነው ፊት ለፊታችን ተቀምጦ ይህን ቃል የሚሰማው። ያ ጥላት የአመድ ነክቶን የመጣን ሰዎች ነን እና ሰይጣን በቀኛችን ቆሞ ሁሌ ተስፋ እንድንቆርጥ ሊፈልግ ይችላል። ግን ትልቁ አምላካችን የሁሉ ዳኛ ይሆን የሚሆነው እግዚአብሔር ግን በርኅራኄ ነው የኛ ልብስ የሚቀይረው።
ይሄ ለእኛ ትልቅ የምስራች ነው። እንግዲህ የብሉይ ኪዳኑ ታሪክ የብሉይ ኪዳኑ ኢያሱ ልብሱ ከተቀደሰ ከተቀየረ የአዲስ ኪዳኑ ክርስቶስ የሞተለት ሕዝብማ የበለጠ ምሕረትና ይቅርታን የሚያገኝ ሕዝብ ነው። ትናንትና ተሸክመን የመጣነው ቆሻሻ በቀላሉ ሊያለቅ ይችላል። እግዚአብሔር ነው የሚያስለቅቀው። እኛ አጥብን ላናስለቀው እንችላለን። ድድፋችንን ብዙ አንብተን እናውቃለን ኃጢአታችን ግን ለቆን አያውቅም። መጸጸታችን ማንባታችን ጥሩ ነው። ነገር ግን የክርስቶስን ደም ሥጋ መቀበል፣ በእውነት ንስሐ መግባት፣ ራስን ለእግዚአብሔር መስጠት ይቀድሰናል። ትናንትና በነበረን ትምህርት መራን ኃይል የእግዚአብሔር ነው፣ ማዳንም የሱ ነው። አያችሁ፣ ልብሱን ቀይሩለት ሲል ነው እግዚአብሔር መላእክት ሄደው ነጭ ልብስ ያለበሱት እንጂ ራሱን ልብሱን ሊቀይር አልቻለም ኢያሱ። እና የእግዚአብሔር ጸጋ ንጹሕ ልብስ እንድንለብስ ያደርገናል። እውነት ለመናገር ቅድስና የእግዚአብሔር ስጦታ ነው፣ ግን የሰው ፍላጎትም ነው። ትቀደሱም ዘንድ ፈልጉ አይደል የሚልን? ያለሱ እግዚአብሔርን ሊያይ የሚችል ማንም የለም ይላል የዕብራውያን ጸሐፊ። ትቀደሱ ዘንድ ፈልጉ ማለት መቀደስን እናንተ ፈልጉት፣ ቀድላሹ እግዚአብሔር ይቀድሳችኋል ማለት ነው። የእግዚአብሔር ልጆች ቅድስና ነጭ ልብስ መልበስ ነው። እግዚአብሔር ሳይፈርድብን የሚቀድሰን ከሆነ ዝም ብለን ተስፋ ሳንቆርጥ ሳናጉረመርም ሳናክተመትም እኔ እንዲሆኝ ከማለት ይልቅ ቶሎ እርምጃ መውሰድ ያስፈልጋል። ቀድሰኝ እቀደሳለሁ ማለት ያስፈልጋል። ኤርምያስ መልሰኝ እመለሳለሁ ይላል። መልሰኝ እመለሳለሁ። የሚመልስ አምላክ ሰማይ ላይ አለ። ድካማችንን የሚረዳ ሰማይ ላይ አለ። የካህናት አለቃ ኢየሱስ ክርስቶስ በሚከሰን ፊት የሚከሰንን አፍ የሚያዘጋ ሰማይ ላይ አለ። የሚወዱን መላእክት ሰማይ ላይ አሉ። ፍጥን እያሉ ልብሳችን ለመቀየር የሚተጉ ከልብሳችን አጠገብ ደግሞ ሰይጣን ይወላቸው። ኢያሱ አጠገብ ሰይጣን ነበር አይደል? ልብሱ ከተቀየረ በኋላ ግን የእግዚአብሔር መልአክ አጠገቡ ቆመ ይላል። ወዲያው እግዚአብሔር ተቆጣጠረው፣ ነጭ ልብስ ለበሰ። በቀኙ መልአኩ ቆመ፣ የእግዚአብሔር ረድኤት አጠገቡ ሆነ። ኢያሱ በጸጥታ ነው የሚመለከተው። ራሱን በእግዚአብሔር ፊት ማቅረቡ በንስሐ መቅረቡ ነው የጠቀመው። ኢያሱ በንስሐ ወደ ሕያው አምላክ የመጣን ሰው ይመስላል። ከነ ቆሻሻው ነው የመጣው። ማቴዎስ ወንጌል ምዕራፍ 11:28 ያነበበ ነው የሚመስለው። ከነ ድካሙ ነው የመጣው። እኔ ደካማ ነኝ ብሎ መጣ በፊቱ። ወዲያው ጠላት ሊከሰው አጠገቡ ቆመ። እኔ ደካማ ነኝ ማለቱ የአምላኩን ፊት መፈለጉ አተረፈው። እግዚአብሔር ተጸጽቶ እግዚአብሔር ይቅር ብሎ እንዳጠብቁ። ጸጸት የኛ ነው፣ ይቅር ማለት እግዚአብሔር ነው። በእግዚአብሔር ጎትቶ ወስዶ አይደለም ይቅር የሚያሰጠን፣ ስንመጣ ነው። እናንተ ደካሞች ኑ ወደ እኔ ብሏል። መምጣት ያስፈልጋል። ስለ ጠፋው ልጅ ታሪክ ስታነቡ ወደ ልቡም ተመለሰ፣ ወደ አባቱም ቤት ሄደ ነው የሚለው። መራመድ የልጁ ነው። ሁኔታው ማገናዘብ የልጁ ነው። ሲመለከተው ያመነው ዓለም የሚታመን አይደለም። ያበላው ያጠጣው ዓለም ከአሳማ አሰር ሊመገብ እንኳን አልፈቀደለትም። ወደ ልቡ ተመለሰ። የደረሰበት ውድቀት ልቡን ከፈተው። የሰውየው እንግዲህ የልጁ እድል ነው። እድሉ ተጠቀመ። ወዲያው ወደ አባቴ እመለሳለሁ። አባቴ ምን ቢሆን አባቴ ነው። ወደ አባቱ ቤት መምጣት እፍረቱን ተሸክሞ ቀላል አይደለም። የበደለ ሰው ሲመለስ ያፍራል እኮ። ንስሐ እንኳን ለመግባት ስትመጡ እንዴት እንደምታፍሩ አታዩ? ካህኑ ፊት እንዴት እንደምናፍር። ምን ብዬ ነው ይሄን ኃጢአት የምናገረው እንላለን። ግን ያንን ተሸክሞ መምጣት አለብን። እፍረታችንን ይዘን መምጣት አለብን። ይሄኛ ይቅር ማለት ደግሞ ነጭ ማልበስ ደግሞ ማጽናናት ደግሞ ማቆም ማበርታት ደግሞ መቀደስ ደግሞ የእግዚአብሔር መንፈስ ቅዱስ ስራ። በኢያሱ ሕይወት ላይ የተማርነው ይሄ ነው። ይሄ ትልቅ ዕድል ነው። እግዚአብሔር ልጆች የአዲስ ኪዳንን ወንጌል የሚመስል ነው። ይሄ ወንጌል ነው። ወንጌል ማለት የምስራች ማለት ነው። የበደለ ሰው ከሚከፍላቸው ዋጋዎች አንዱ ያፈረ በአምላኩ ፊት መምጣቱ ነው። አይ አልመጣም አፍሬ ያለሁም እኔ ምን እንዴት እመጣለሁ ብለንም ምሕረት ፈልገንም አይሆንም። አንዱን ማድረግ አለብን። ብዙ እንደተማራችሁበት ተስፋ አለኝ። አሁን ጥሩ የንስሐ ጊዜ ነው። አብይ ጾም መጥቷል። ንስሐ ገብታችሁ ሁላችሁ ንስሐ ገብተን ንስሐ አባቶቻችን ጋር እየሄድን
ንስሐ ገብተን ተዘጋጅተን ለጾማችን ልንዘጋጅ ይገባል። እግዚአብሔር እንግዲህ ይህን ትምህርት ያስተማረን ለዓላማ ነው። የሰማኑን በልቦናችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። 4 እናቶችን ለመርዳት ተናግረን ነበር ትናንት። አንዲት እህቴ አንዲቷን እናት ወስዳለሁ ብላለች። ሰሞኑን በመብራት ተይዘው የሞቱ ጥምቀት ላይ ሲያገለግሉ የሞቱ አባወራዎች የበተናቸውን ቤተሰቦቻቸውን አንዳንዶቹን ብንረዳ አንድ ቤተሰብ ቢያንስ 50 ሺህ ብር መስጠት እንኳን ቢችል በዓመት በሚለው መርሃ ግብራችን 3 ቤተሰቦች እናቶች ይቀራሉ። ደውሉልኝ 9114138። እግዚአብሔር እናንተን ቤታችሁን ይባርክ። አሸናፊ ገብረማርያም ነኝ። ሰላም